ፍቅር ግን ማለት ነው ላንቺን የምጠይቅሽ ጥያቄ ላንቺ የማይመጥንሽ ቦታ ለምን ተገኘሽ? ማለት አብርሽ ለነዛ ሴቶች የማይመጥን ወንድ ለእኔ መጠነኛል ብለሽ ነው? ለስምሽስ ጥሩ ነው ማለት አሁን አንቺ ሴት ነሽ እንደ ሴት፣ ሲቀጥል ደግሞ የልጅ እናት ነሽ። ላንቺ አሁን የአብርሽ ቦታ ይመጠነኛል ብለሽ ነው የምታስቢው? እውነት ለመናገር ያው በእርግጥ ዋናው እውነታው አንቺና አብርሽ ልብን ያለ ድራማ ውስጥ ነው ያላችሁት ማለት ነው። ግን ደግሞ ቢሆንም ግን እንደዚህ አይነት ነገር ውስጥ ስምሽን ራሱ በጥሩ መንገድ ማንሳት የማይቻልበት አብርሽ ከሚባል ልጅ ጋር አብርሽ ራሱ መገኘትሽ በድጋሚ የእውነት ለእኔ አሁን ላይ ያለሽበት ሁኔታ ልክ ነው ብዬ አላስብም። እኛ በአንድ በኩል ድራማ ነው ስንል፣ እናንተ ደግሞ መታችሁ ኦዲየንሱን ለማሳመን እውነት የሚመስል ነገር ነው የምታሳዩት። ያው ሰውም ያምናል። ለምን የሚያዩን ስለሆነ በአይናቸው የሚያዩትን ስለሆነ የሚያምኑት ማለት ነው። እና ዛሬ እንግዲህ አብርሽ ፍቅር ቡዜ የተገናኙበት ዋና ምክንያት ያው ቡዜ ሲጠራት አብርሽ ፍቅር እንዳለች አታውቅምና እሱማ በቃ እህቱ ላይ እንዳፌዘ ጭራሽ ደግሞ ዛሬ ቡዜን 22 ዓመቷ ነው አልክ። አንተማ 18 ዓመት ነው አብርሽዬ። ገና ልጅ ናት። ስለምትናደር ነው እንደዚሁ ፍርፍር ያለችው እንጂ ቡዜ ገና 22 ነው። 20 በሱ ቤት እኮ እየፎገረ መሆኑ ነው። እና በእህት ላይም እንደዚህ ቀልደ ነገ ደግሞ የሆነ ትልቅ ሰው አስተዋውቅሻለሁ አልካት። መቼም የፈረደበት ዛሬ ደግሞ ለአንተ ሲከራከር ነበር። ያ ዴቭ ነው መቼም አይደለ? እሱንም ልታስተዋውቃት ነው። ያንተ ድራማ ምን ድረስ ነው የሚሄደው አብርሽ? ያንተ ቀጣይነት ያለው ይሄ ድራማ ምን ድረስ ነው? ፍቅርስ የእውነት አሁን አብርሽ እንደ እውነት ቢሆን ራሱ እንደምትሉት እውነት የበፊት ፍቅረኛ የነበረው አለአግባባ ያለን ነገር ነበረ፣ በመሀላችን ላይ ክፍተት ነበር። ከዛ አሁን ያላለቀበት እህል ውሃ ዞረን ተገናኘን አልሽ፣ ዞረን ተገናኘን አልሽ። እውነትሽን ነው? ከምርሽን ነው? አብርሽ ድጋሜ ከአንቺ ጋር ህይወት እንዲመሰርት አንቺም ከአብርሽ ጋር ህይወት መሰርታለሁ ብለሽ የእውነት ትክክለኛ እውነት እሱ ነው? እውነት እንደምታወሪ ነው ልብሽ? እሱ ከሆነ የእውነት የሴትነት ክብርሽን የሚያወርድ አብርሽ ማለት ለነዛ ሴቶች ያልመጠን፣ አንቺ ደግሞ ድጋሜ ገብተሽ የገዛ ህይወትሽን በገዛ እጅሽ ከአብርሽ ጋር ልታንበጫርቅ ወሰነሽ ነው ማለት ነው ወደ አብርሽ ህይወት የተመለሽው። እውነት ከሆነ እንደምታወሩት ከሆነ የምታወሩትና ልባችሁ እውነት አንድ ከሆነና አሁን ያላችሁበት ደግሞ የእውነት የተመለሳችሁት ወደ ድሮ ፍቅራችሁ ከሆነ በራስሽ በሴትነትሽ ክብርሽና በሴትነትሽ ላይ እየተጫወትሽ ነው ማለት ነው። ለነዛ ያልሆነ ሰው ለእኔ ይሆነኛል፣ ለምንስ ወደ እኔ ህይወት ከነሱ ተለያይቶ መጣ ብለሽ ሳታስቢ ዝም ብለሽ ገብተሽበት ዘቡ ከሆነ በገዛ እጅሽ የራስሽኑ ህይወት እንግዲህ ምስቅልቅሉን እያወጣሽ ነው። ግን አይመጠንሽም። ቶሎ ብትፋችሁን አብርሽን ለእኔ ጥሩ ነው ብዬ ነው ማስበው። እና ብዙ እንግዲህ የሌለ ዛሬ ያው ስሬስ ቀምቅማለች። በቃ ወንድሟ ራሱ የደበራት ነው የምትመስለው። በቃ ፊቷን ሁሉ ዝፍዝፍ አድርገዋለች። ያው እንግዲህ ቡዜ ፈርዶብሻል። እሱ እንግዲህ አሁን መቼም ፍቅር ሚስት ዋን ፍቅረኛ ነኝ ያቲም አሁን ላይ ውሽማ ነሽ። ያው እንደ ሄርሜላ አይደል? ሄርሜላ የሆነ ሰዓት ውሽማ ነበረች። ያው ፈርዶብሻል። እንግዲህ ቡዜ ያው ምሳ እየሰራሽ መጋበዝ ነው መቼም። ሴቶቹን እሱ ባመጣ በቀያየረ ቁጥር እያመጣ የሚያስተዋውቅሻል። መታወቅ ነው እንግዲህ። ውስጥሽ ደስተኛ ባይሆንም እንግዲህ መታወቅ ያለሽ። ዛሬ ግን ቡዜ ምንም መናገር አልፈለገችም። በቃ ዝም ስሬስ ነው የሆነችው። በቃ ፊቱ ሁሉ ኩስትርትር ጭምድድድ አድጋው ነበረ ፍቅርን ራሱ የምታያትና ምክንያቱም እውነቷን ነው። ፍቅር ራሱ ለብዙ ሰው ጥያቄ ሆናለች። አሁን ላይ ጥያቄ ሆናለች። ለምን እያወቀች የተዎቹን የድሮ ህይወቷ ላይ አሁን ገብታ ይሆነኛል ብራ ራሱ አስባ ከሆነ እንደ ሴትም ቡዜም እያለቻት ነበር። ሴት ነሽ፣ አከብርሻለሁ፣ ሲቀጥል እናት ነሽ እያለቻት ነው። ይሄ እናት ነሽ ማለት ደግሞ ላንቺ ማይሆንሽና ላንቺ ተገቢ ያልሆነ ቦታና መስመር ላይ ነው ያለሽው እንደ እናት እያለችሽ ነው። ከገባሽ ማለት ነው ፍቅር። አንቺና አብርሽ ፌዝን የያዛችሁት እሱ ለምዷል። እንደው ቤተሰቦቹንም አይሰማም፣ እህቶቹንም እንዲ አያከብርም። በቃ ማፌዝ ነው ስራው። ማፌዝ፣ መሳቅ፣ መጫወት፣ ስሜታቸውን እንኳን ማዳመጥ አይችልም። ቡዜ ለምን እንደዚህ ሆነች? ለምን ፊቷን እንደዚህ ያደረገች? ምንድን ነው? እውነትም ቤተሰቦች እኔ እየጎዳዋቸው ነው፣ እኔ በማደርገው ነገር ቤተሰቦች እየተጎዱ ነው፣ ስሜታቸው የተጎዱ ነው ብሎ ከፊታቸው እንኳን ማንበብ አይችልም አብርሽ ማለት። በቃ ለሱ ህይወት ቀልድ ነው፣ ሁሉ ነገር የተንበጫረቀ ቀልድ ነው ለአብርሽ ማለት ነው። እኔ ግን ይሄን እያያችሁ ሴቶቹ ወደ አብርሽ ህይወት የምትገቡት እንደው ምን ቢያስነካችሁ ነው? ምን ቢያስነካችሁ ነው? በፊት የማይሆናችሁ አብርሽ ድጋሜ ዛሬ ደግሞ ሄርሜላን አይቻት ነበረና ሄርሜላ ያው ብንለያይም ተለያይተን አንቀርም፣ አንድ ቀን እንገናኛለን የሚል ሙዚቃ ማለት ነው። ሄርሚዬ
በጣም አይቀርም። አዎ አይቀርም። እንደሱ እያልሽ ተስፋ አድርጊ። እንደሱ እያልሽ ተስፋ አድርጊ። ምን እናደርጋለን? በተስፋ መኖር ነው። በተስፋ ካልኖሩ ከባድ ነው። ከባድ ነው እዚች ዓለም ላይ ተስፋ ከሌለች እና አብርሽ ላይ መቼም አሁንም አንቺ መቼም ቢሆን ከአብርሽ ጋር ያለሽን ግንኙነት እንደው በተስፋም በህልምም ቢሆን ማስቀጠል ነው አይደል የምትፈልጊ ሄርሚዬ? እንደው ተኝተሽም ቢሆን እንደው በህልምሽም ቢሆን ከአብርሽ ጋር ያለውን ግንኙነት ሲል ማስቀጠል ነው የምትፈልጊው እና ሄርሜላ መቼም ማለት ነው እኔ ሄርሜላም እንደተጎዳች አይተሻል ፍቅር አደለ? ሄርሜላም በሰው ህይወት ገብታ ነው ዛሬ ላይ የተጎዳችሁ። አሁንም አንቺ የድሮ ስለሆንሽ ብቻ በሙሉ ኮንፊደንስ እንድታወር የሚያደርግሽ ነገር እኮ የለም ፍቅር። እሱ እንዳለው እሱ እንደገፋፋሽ ገብተሽ ከሆነ እዚህ ህይወት ውስጥ የምር እኔ እንጃ። ሴት ነሽ ታቂዋለሽ፣ የሚጎዳሽን የሚጠቅምሽን ጠንቅቀሽ ታቂዋለሽ። አንድ ወንድ ልጅ እንኳን በሁለት ሴቶች ህይወት ተጫውቶ የመጣተይና ከሩታ ጋር እንኳን ተለያይቶ እንኳን ቢመጣ ልትቀበዩና ልብሽ እንድከፍችለት አይገባም። ምክንያቱም እነዛን ሴቶች ምን አድርጎ ነው የመጣው? የእነዛ ሴቶች እንባስ እነሱ ጋስ እንደዛ አድርጎ የመጣው ነገር ለእኔ ይሆነኛሉ የሚለው ጥያቄ ሴቶች ለምን እንደማይፈጥርባችሁ አላቅም ጭንቅላታችሁ ላይ። እዛ ጋር ያልሆነ ወንድ ለእኔ ይሆነኛል ወይ? ለምንድን ነው ራሳችሁን የማትጠይቁትና? ፍቅር አሁንም ደግሜ እነግርሻለሁ አብርሽ ለነዛ ሴቶች ያልመጠነ ለአንቺ ያልሆነ አሁን እሱ በሚልሽ መንገድ ምናልባት እነሱን እናብሽቅ። እኔ በእርግጥ እውነት አይመስለኝም። አሁን አብርሽና ፍቅር እንደው ትናንትናም ዴቭና ሩታ አግኝተውት ጠይቀውታል። የፍቅርና የሱ ግንኙነት ትክክል እንደሆነ እውነት እንደሆነ መጀመሪያ ለ7 ዓመት ተለያይታችሁ የቆያችሁ ሰዎች ዛሬ ተገናኛችሁና ተፋቀራችሁ። የማይመስል ነገር የማሳምን የማይዋጥ ለተመልካች ማለት ነው። አዎ ለ10 ዓመት ለ7 ዓመት ስትሉ ሰማችሁ መሰለኝ። ትናንትም አብርሽ አግኝቶ ዴቭ ሲጠይቀው አዎ እውነት ነው ግንኙነታችሁ። ይሄ ማለት ሩታንና ሄርሜላን ተስፋ ለማስቆረጥ እንጂ አብርሽም ወደ አንቺ ይመለሳል ብዬ እኔ አላስብም ወደ አንቺ ይመለሳል ብዬ። እሱ ሊያስቀጥለው የፈለገው ድራማ ስላለ ነው። የሁለታችሁ ምን ያሁን የገባኝ በእርግጥ ቡዜ ጭምር ተናዳለች። አሁን ሳያት ራሱ ፍቅርን እንዴት እንደምታያት አትጠይቁኝ ምርጦች። በቃ ፊቷ ላይ ቡዜ ፊት ላይ ምንም አይነት ጥሩ ስሜት አይታይም። በወንድሟ ተናዳለች፣ የደከማትም ትመስላለች። ምክንያቱም ይሄ ሊረዳት አልቻለ ድንጋይ አብርሽ ድንጋይ እንዴት ነው ድንጋይ ላይ ውሃ ስታፈሱ እንደዛ ሆኖባታል። አሁን ምንም ሊሰማት አልቻለም። በቃ ሁሉ ነገሩ በቃ ከቀልድ ጋር ከፌዝ ጋር የተገናኝ ማፌዝ፣ መቀለድ፣ ቁም ነገር ባዶ። ሰው እንዴት የቤተሰቡን ህመም አያዳምጥም? ሰው እንዴት ቤተሰቡን እየጎዳ እያሳዘነ እንደሆነ አይረዳም? የእውነት እንዴት አይረዳም? ስለዛ በግድ እንደው ፍቅር ራሱ ቡዜን ሳምሻት አቀፍሻት እንጂ እሷ አይተሻታል ፊቷን። እኔ ቤተሰብ ያልወደደው ነገር ራሱ እንዴት ያስጠላል። ወንዱ ወዷችሁ በእርግጥ ይባላል ቤተሰብ አይኖርም የዛን ሰው ህይወት፣ ወይም ደግሞ የእሱን የወንዱን ትዳር ቤተሰብ አይኖርለት የሚኖረው ትዳር እሱ ነው ይባላል። ግን አንዳንዴ የቤተሰብም ተቀባይነት ስታገኙ ደስ ይላል። የቤተሰብን ግን ደግሞ ከስንት ሚስት ፈቶ ከዛ ፍቅረኛ ይዞ ከዛ በኋላ ደግሞ አንቺ በፊት አሁን የመጣሽ ራሱ ቢሆን እኮ ጥያቄ ሊያስነሳብሽ ይገባል። 2 ሴቶችን አተራምሶ የመጣ ወንድ አሁን ደግሞ ወደ እኔ መጥቶ ምን አይነት ህይወትና ፍቅር ሊሰጠኝ ወደ ህይወት የገባ የሚለውን ጥያቄ ለምን ሴቶች ላይ እንደማይፈጥር እኔ ጭንቅላታቸው ላይ ህሌናቸው ለምን እንደዚህ እንደሚደፈን አላቅምና ፍቅር ለማንኛው እኔ በቀደምም ተናግሬያለሁ። እንደው ሴት ነሽ፣ የእውነት ሴት ልጅ ነሽ። የሴት ህመም ይገባሻል። የሴት ጉዳት፣ የሴት የልብ መሰበር ይገባሻል ብዬ አስባለሁ እንደ ሴትና የነዛ 2 ሴቶች ህመም ላይ አንቺም እንዳብረሽ ተጨምረሽ እነሱ ህመም ላይ ለመጫወት ከመጣሽ የእውነት እንደ ሴት ያሳፍራል። ነገ ራስሽ አንገትሽን ትደፊበትና ታፍሪበታለሽ በምታደርጊው ነገር ማለት ነው። እሱስ አንዴ ለምዶታል፣ ተዋህዶታል፣ እንደ ልብስ ለብሶታል። እሱ ምንም ብትሰድቡትም እንደውም አሁን አንዳንዶቻችሁ አረ አብርሽ ዩቱብ ቻናል ይዘጋ ትላላችሁ። ቢዘጋም ይከፍታል ልጁ። ምንድን ነው ታዋቂ ነው፣ ለሱ አይከብደውም። ከዚህ ሁሉ ግን የሆነ መስመር እንዲይዝ ማድረግ ነው አብርሽን ማለት ነው። ምክንያቱም ለትውልድ ውስጥ ምንድን ነው እያስተላለፍ ያለው የሚለው ነገር ለብዙ ሰው ጥያቄ ነው ብዬ ነው የማስበው። እግዚአብሔር ይሄ እኮ ዝሙት እኮ ነው። ምክንያቱም ህይወትን ቀለል ለማድረግ ፍቅር ማለት ቀላል ነገር እንደሆነ በቃ ያ አልሆነም ያንን በካልችለውና እዛች ሴት ጋር ይሄዳል። እዛች ሴት ጋር አልሆነም እሷንም ደግሞ የሆነ ሰዓት እንትን ይላትና እሷን ደግሞ ገፍተር አድርጎ ፍቅርና ህይወት ትዳር ማለት ይሄ እንደሆነ አይነት ነገር አድርጎ ነፍስም እኮ በሱ እድሜ ላሉ ወጣቶች እያስተላለፈ ያለው ይሄም አይታየውም ልጁ። በቃ እሱ እኔ ብያቸዋለሁ አይደል የዩቲዩብን ስራና ድራማውን ብቻ ነው የሚያየው። እዛ ጋር የወጣቱን ጭንቅላት ምን ያህል እየገደለ
እንደሆነ አይገባውም። እና ለማንኛውም ማለት ነው ቤተሰቦቼ እንዴት አመሻችሁልኝ? ሁሉ ሰላም ነው አይደል? አለሁላችሁ። እንግዲህ አብርሽና እንግዲህ ቡዜ ፍቅር እንዴት ነው ብትሉኝ፣ ቡዜ ብዙም ከውስጧ ደስተኛ አይደለችም። ያው እኔ ብዙ ጊዜ ብያለሁ፣ ቡዜ ያው የዘራሹ እንግዲህ ይሄን ይመስላል። ይሄኛውን ያው እየደጋገምኩም እየተናገርኩት ነው። አጅሬ አብርሽ ይሄን ነበር አደለ ስትመኝ የነበረው ውዝዬ፣ ይሄኛውን አብርሽ ነበር አይደል? እንደው ድፍረቱ ራሱ እኮ የአብርሽ ድፍረት፣ የድፍረቱ ጥግ እኮ በጣም ነው የሚገርመኝ። እያመጣ ያችንም ለእህቱ የሆነ ጥሩ ነገር ይዞ እንደመጣ ጥሩ እድል ይዞ እንደመጣ ያችንም ሴት ያመጣል፣ ያስታውቃታል። ባለፈ ምሳ የተጋበዘችው ሄርሜላ ነበረች። አሁን ደግሞ ፍቅርን ምሳስ ጋብዛታ። እሱ ነው የቀረህ እኮ። እሷንም እየወሰድክ ነገ ደግሞ ከዴቭ ጋር ታስታውቃታል። ያው ነገ ደግሞ ጠብቂ ሌላ ወንድ በጣም ወደ ወንድሜ እያልክ ነው። ያው ዴቭ ነው፣ እሱንም ነገ ታስተዋውቃታለህ። አስቀጥል። ግን ተመልካች አይሰለችም የሚለው አሁን ቪዩክ እንዴት እንደሚወርድ ታላብሽ ለማየት ያብቃ። ምክንያቱም ተመልካች አንገሽግሸዋል። ስራክ አስጠልቶናል። ስራክ በጣም ነው ያንገሸገሸን አብርሽ። ምንም የሚያስተምር ነገር የለው። ምንም ለወጣቱ እውቀት የሚያስጨብጥ ስራ እየሰራ አይደለም። ጭራሽ እንደውም ወጣቱ ትዳር እንዲፈራ ፍቅር እንዲፈራ እያደረክን ያለው ከምር እና ምርጦችዬ እንዴት ናችሁልኝ? አማን ነው ሁሉ ሰላም። ደጋግሜ ነው ዛሬማ ሰላም ያልኳችሁና ቡዜ እንግዲህ ያው እኔ ብዙ ጊዜ ስለምናገረው በቪዲዮ ላይ መድገም አልፈለኩም። ምክንያቱም የእሷና የዴቭ እንግዲህ ያፈሩት ፍሬ ይሄን ስለሚመስል ነው። ያው እንግዲህ ብያችኋለሁ። በደህና በሆነ ሰዓት በእንደዛ በነበረ ሰዓት ወደ ሩታ ሲመለስ ቡዜም በጊዜው ደስተኛ አልነበረችም። ዴቭም ያ ደግሞ አጨብጫሚ የሚሉት አጨብጫቢ ነው አጨብጫቢ ዳኒ ጠቅላላቸው እነ ሄርሜላ ለምን ወደ ሄርሜላ ብለው እንግዲህ ይኸው ፍቅርን ይዞላቸው የድሮ ፍቅረኛውን የዛሬ 10 ምናምን ዓመት ፍቅረኛውን እሷም ሲንግል ማሚ ናት ይመስለኛል። የራሷ ህይወት አላት እንዴ ፍቅር አላቅም። እንግዲህ አንዳንዶቻችሁ የራስሽ ህይወት አለሽ አይደለ እንዴ የሰው ህይወት ውስጥ ምን ታደርጊያለሽ እያላችሁ እየጻፋችሁላት ነው። የራሷ ህይወት አላት እንዴ? እኔ ብዙም ስለማልከታተል የሷን ዩቱብ ቻናል ብዙም ስለሷ አላቅም። እንግዲህ ከዳጊ ጋር ይዋት መሰለኝ። እሱም ያው ለዩቱብ ስራ ይመስለኛል እንጂ የእውነት ፍቅር ጀምረው ህይወት በዚህ ሚዲያ ላይ እኮ ትክክለኛ ህይወትና ፍቅር መለየት ይከብዳችኋል ቤተሰቦች። የሆነ ሰዓት ፍቅረኛዋ ነው ወይም ፍቅረኛዋ ናት ብላችሁ ስትሉ የሆነ ሰዓት ላይ ደግሞ ተለያየን ይላሉ። ምክንያቱም የሆነች ሰዓት ይሰራሉ፣ ከዛ ይለያያሉ። ወደ እናንተ ግን ሲመጡ ባሊና ሚስት መስለው ፍቅረኛ መስለው ጥንዶች መስለው ነው ወደኛ የሚመጡ። ለዛ እኮ ነው እኛውን እውነቱን ከውሸት ራሱ ዩቱብ ላይ ያለውን እውነትና ውሸት መለየት ከብዶናል። እውነቱ የቱ ነው? ውሸቱ የቱ ነው? አሁን ፍቅረኛ አላት ይባላል። ህይወት የራሷ አላት። እንደወለደች አውቃለሁ። የልጅ እናት ናት። የልጅ እናት መሆን ደግሞ መከበር ነው። ግን እዚህ አብርሽ የሚባለው ህይወት ውስጥ መገኘት ግን ለአንቺ ፍቅር መከበር ሳይሆን ለአንቺ የሴትነት ውድቀት ነው። የሴትነትሽ ውድቀት ነው አብርሽ ህይወት ውስጥ ድጋሚ መገኘትሽ ማለት ነው። እና እነሱ ኤክሶቹ ነበሩ ምናምን ስትይ ነበር። ሩታ ለአብርሽ ኤክስ ናት እንዲ አንቺ ሚስቱ እኮ ነች። በነሽ ሚስቱ የተከበረሽ ሚስት ነበረችው። ፈርሞ ያገባት የወለደችለት ሉልን የመሰለ ሸጋ የሰጠችው እንዴት ሩታንም ጨምረሽ የነበሩ ፍቅረኞች ናቸው ጓደኞች ኤክሱ ናቸው ምናምን ብለሽ አልቻለ ቡዜ። ከዛ ያልሆነም ከዛ ወደ እኔ መጣ። እዛ ጋር ቋረጣ ወደ አንቺ መጣ። አንቺ ልብሽን ከፍተሽ ተቀበልሽው። እውነታው ይሄ ነው ፍቅር። እርግጠኛ ነሽ ግን ተመችቶሽ ነው ወደ አንቺ ሲመለስ? የእውነት አብርሽ ለእኔ ሆነኛል ብለሽ ነው የተቀበልሽው? እኛንም አደከማችሁን እኮ። ለእኛ ራሱ የሚመጥን ስራ አይደለም እየሰራችሁ ያላችሁት። እና ፍቅር በሌላ አይዲያ ነኝ። የሴትነት ክብርሽን በሚመጥን አይዲያ ነኝ። ከምሬ ነው ምልሽ። የሴትነት ክብርሽን ቦታሽን በሚመጥን ቦታና ደረጃ ላይ በእንደዚህ አይነት ስራ ነኝ። ይሄ አይመጥንም፣ የእውነት አይመጥንም። በእናንተ ምክንያት ብዙ ሴቶች ሴት እንዲህ ናት እንዴ እየተባለ ምክንያቱም እናንተ ናችሁ እኮ የምትመጡት ወደ ወንዱ ህይወት ውስጥ ዞራችሁ ወደ ወንዱ ህይወት ውስጥ የጣላችሁ ህይወት ውስጥ መልሳችሁ የምትመጡት ሴቶች ስለሆናችሁ በአንድ በሁለት በሶስት ሴት ሁሉም ሴቶች እንዲህ ናቸው የተባለ የሴትነትን እስከሚያስጠላ ነው እየሰራችሁ ያላችሁትና ፌመስ ከሆናችሁ ትልልቅ ሚዲያ ከሆናችሁ አይቀር ምን አለ ጥሩ ነገር ሴትን እንደ ሴት የሚያስከብር ሴት ማለት እቺ ናት የሚያስብል ወንድ ማለት ይሄ ነው የሚያስብል ትዳር ማለት እንደዚህ ነው የሚያስብል እንደ ወጣቱን ትውልዱን ያሁን ያለውን ወጣት የሚያስተምር በእናንተ እድሜ ክልል ውስጥ ያለውን ወጣት የሚያስተምር ነገር ብትለቁ። ምክንያቱም ታዋቂ ናችሁ እናንተ እኮ ከጀርባችሁ ብዙ ወጣትን የያዛችሁት ብዙ እናንተን የሚከታተል
እንዴ ቀልድ አይደለም። 300 400 ሰው 400,000 ሰው ካያችሁ እኮ ቀላል አይደለም እኮ። ይሄ ሁሉ ወጣት አለ፣ የወለደ አለ፣ ያላገባ አለ፣ ከእናንተ መማር የሚፈልጉ አሉ። ታዲያውን ከእናንተ ልንማር ቢባል ምንም እኮ የሚያስተምር ነገር የላችሁም። ምንም ነገር በቃ ይሄ ነው ፌመስነት። እንደዚህ ጭምልቅልቅ ያለ ነው ፌመስነት። እንደዚህ በቃ መላቅጡ ጥፍት ያለው ነው። በቃ እንደዚህ ፌመስ መሆን እንደዚህ መረር ያደርጋል እንዴ? እንዲህ ባህልን ወግን የሳቱ ያደርጋል እንዴ? እንደዚህ ጋጦጥ ቤተሰብ ሲታመም በእናንተ ምክንያት አብርሽ፣ አሁን በአንተ ምክንያት ቅድማውን ኤፍሬም ላይ ሲያማር ነበር ዴቭ። አንተን ለፍቅር ያጋባችሁ ከፍቅር ጋር አገናኛችሁ እስከሚመስል በአንተ ምክንያት ነው እያለ ኤፍሬምን ሲወቅሰው ነበረ። በአንተ ምክንያት ማለት ነው አብርሽ። አየ አንተ ግን ያው ቢነግሩም አሰማም። በአንዱ ትሰማለህ፣ በአንዱ ታፈሳለህ። በቃ እንትን ደፍኖታል። የዩቱብ ዶላር ይመስለኛል። እግዚአብሔርን ነው የምላችሁ ቤተሰቦቼ። እና ፍቅር ግን እንደ ሴት ታይ፣ ግድ የለሽም ታይ። የእውነት አሁን ላይ እንደውም ኦዲየንስ በጣም አክብሮሻል። እውነቱን ጫፍ ድረስ ማወቅ ስለፈለጉ ስለ አንቺ ክፉ ራሱ አይጽፉም። ሄርሜላና ሩታ ብቻ ባሉበት ሰላም ይሁኑ። ሩታዬ የኔ ጀግና፣ ሩታዬ የኔ ጠንካራ፣ ሩታዬ ሉልዬ እናት፣ አንቺ ብቻ ባለሽበት ሰላም ሁኝ እያሉ ክፉም ድግም ከመናገር እውነት አፋቸውን ቆጥበዋል እንጂ የሩታም የሄርሜላም ኦዲየንስ እንደዚህ በቀላሉ ዝም የሚሉ አልነበሩም። ግን ደግሞ የሆነ እውነትን ማወቅ ስለሚፈልጉ ነው። አንቺ ጋር የሆነ እውነት አለ፣ አብርሽ ጋርና አንቺ ጋር የሆነ እውነት አለ። ግን በቃ ልት ይገባል። እናንተ በምትሰሩት ምናልባት በምትሰሩት የፌዝ ነገር እዛ ጋር ሴቶቹ እየተጎዱ እንደሆነ አንቺ ከሱ ይልቅ የሴትን ስሜት ለማዳመጥ እኮ ሴት ልጅ ቅርብ ናት፣ ከወንድ ልጅ ይልቅ ማለት ነው። ሴት ልጅ ለሴትን ስሜት ለማወቅ ቅርብ ናት። እናንቺ ደግሞ የሴቶቹ ህመምና ጉዳት ሳይገባሽ ስሜቱ ሳይገባሽ ቀርቶ አይደለም። እኔ ለምን እንደምትጨካከኑ ሴቶች በዚህ ልክ አላቅም። ሴት በሴት ላይ ለምን አላቅምና ለማንኛውም ውዶችዬ ሰላማችሁ ጤናችሁ በዝት ይበልልኝ። እንግዲህ ያለው ነገር ይሄ ነው። ቡዜ ደስተኛ ሳትሆን እንግዲህ ያው በግድ በሉት እንጂ በግድ እንግዲህ እሷም ተለጥፋባት ፍቅርም ምንም ሳትደሰት እንግዲህ ብቻህን መስለኝ ነበር የመጣሁት፣ ብቻ ላገኝ እፈልጋለሁ፣ ላወራ እፈልጋለሁ ብላ ምንም ሳትናገር እንግዲህ እንደመጣቻት ተመልሳለች ቡዜ ማለት ነው። እና ያለው ነገር ይሄ ነው የኔ ምርጦች። እንግዲህ በያላችሁበት ሰላማችሁ በዚህ ይበልልኝ። ያው ሩታና ሉልዬ አንድ ላይ ይምጡልን እያላችሁ ነው። ሊመጣሉ ብዬ ተስፋ አደርጋለሁ። በዚህ አጋጣሚ ግን አንድ ሰው ሚዲያ ላይ ጠፍቷል። ማን አትሉኝም? እናንተ ናችሁ ያስታወሳችሁኝ። ለሩታዬ ደስታዬ አለላት እያላችሁ እናንተ ናችሁ እንዳስታውስ። እውነት ለመናገር እኔም ግን እያሰብኩት ነበረ። ደስታ ከሚዲያው ላይ ጠፍቷል። ለምን እንደጠፋ አላቅምና አሁን ደግሞ ከሩታ ጋር ቢመጣ ጥሩ ነው ብዬ ነው ማስበው። ሩታ ግን ያው ብዙ ጊዜ ነግራችኋለሁ፣ ልቧ ደስታን ለመቀበል ዝግጁ አልሆነም። ግን ቢሆንም እሷም በራሷ ዩቱብ ላይ አሁን ተፍ ማለት አለባት ብዬ ነው ማስበው። አሁን ሁለቱ ስለተገናኙ ማለት ነው ውዶች።